ያ ከባርነት ነፃ የወጣንበትን ያ የሞት ቀንበር የተደመሰሰበትን ነገር ይነጋገሩ ነበር። ያ እንግዳ መካከላቸው ይሄዳል። አላወቁት ነበር እነሱ በመካከላቸው ይሄዳል። ነገር ግን በመሸ ሰዓት እነሱ ወደ መንደራቸው ደረሱ። ወደ መንደራቸው ሲደርሱ መንገዱ ሲሄዱ ጠጋ ብሎ የሆነውን ነገር ሁሉ ሲያስተምራቸው ስለምን ትነጋገራላችሁ ብሎ እነሱ ታሪኩን ከነገሩት በኋላ እሱ እንደገና ደግሞ ብሉያትን ሐዲሳትን እየጠቀሰ ያስተምራቸው ጀመር። በዛ ሰዓት ምን ሆነ? ልቦናቸው ይቀልጥ ጀመር፣ ይረዳል፣ ተሸበረ። እነሱ ከሚያውቁት በላይ እያመሰጠን አስተምሯቸዋል። አላወቁትም ነበር። ያው ሲሆን በዚህ ሰዓት ነው እነሱም ወደ መንደራቸው ደረሱ። ፀሐይ ያቆለቆለች ነው፣ መሽቷል። ታዲያ ያ መንገደኛ ሊሄድ ሲል እባክህንስ አሉት። መንገዱ የምትሄድበት ሩቅ ከሆነ ፀሐይ አቆልቁላለች፣ ጀምበሩ መሽቷል፣ ወደኛ ቤት ግባ እና እኛ ጋር አረፍ ብለህ መንገድን ትሄዳለህ አሉ። እዚህ ላይ ተወክፎ ነግድን ያስተምረናል። እንግዳን መቀበልን ያስተምረናል። አያውቁትም፣ ንግግሩ መልካም ያስተማራቸው ልባቸውን ስላላለው እውነትም ስለሆነ ሲነጋገሩበት የነበረው ቃል ስለሆነ ወደ ቤታችን ረፍ በል የእንግዳነትን እንግዳ መቀበልን በተግባር አሳዩ ማለት ነው። በዚያ ሰዓት ነው እንግዲህ ከቤታቸው ገብቶ ተስተናግዶ የሚገባውን መስተንግዶ ከተደረገ በኋላ ነው እንግዲህ ከነሱ መካከል ህብስቱንም ባርኮ ያንን የቀረበውን ባርኮ ከሰጣቸው በኋላ እነሱ እንደተሰወራቸው ይነገራል ቃሉ። ከዚያም በኋላ ነው እነሱ ያንን አይተዋል፣ በዚያ ተገልጾላቸዋል። አሁንም ውይይታቸው ወደ 11 ሐዋርያት ሲደው ከተደመለቁ በኋላ እንዳዩትኝ ነገሯቸው ነው የሚለው። እነሱ እንዳዩትኝ አወሩላቸው። በመካከላቸው ማዕዱን ባርኮ ቆርሶ እንደሰጣቸው፣ ነገር ግን ከነሱ መካከል እንደባረከ እንደተሰወራቸው ያወሩላቸው ነበር። ይሄን እያወሩ ይሄን እየተረኩላቸው እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ምን ብሎ ተገኘ? ሰላም ለእናንተ ይሁን ብሎ ተገኘላቸው። እችን ሰላም እግዚአብሔር ያደረገው ወገኖች፣ ዓለም በሰላም እጦት ተረብሿል። የኖርን ያለን ይመስለናል እንጂ ዓለም በሰላም እጦት ተረብሿል። የሚኖረው ህዝቡ ሰው ዓለም በሙሉ በደመ ነፍስ ነው የሚኖረው። በራሱ ኃይል የሚድን መስሎት ይገዳደራል። በራሱ ጥበብ የሚድን መስሎት በኃይሉ በጥበቡ የጥበብ ባለቤት መድኃኔ ዓለም ክርስቶስ መሆኑን ዘንግቶት በራሱ ኃይል የሚድን መስሎት ዓለም ለመገዳደር ይጥራል። ነገር ግን አይሆንም። ወጸላይቱሂ ሐመደ ይቀመው ነው። የእግዚአብሔር ጥላቶች ምን ይሆናሉ? አመድ ይቀማሉ ነው የሚለው። እግዚአብሔርን በመንግስቱ የመጡበትን የሚገዳደሩትን መጨረሻ ላይ ያጠፋቸዋል። በሕይወት መንገድ ካልተመላለሱ፣ በንስሐ መንገድ ካልተመላለሱ፣ በንስሐ ሕይወት ወደ ቤቱ ካልገቡ፣ ካልተመለሱ መጨረሻ ላይ ጥፋት ነው የሚሆነው። ለዚያ ነው እግዚአብሔር ጥላቶች አመድ ይቀማሉ ብሎ ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ወገኖች። ስለዚህ እኔና እናንተ ሰላም ለሁላችሁ ያለው አምላክ ለሀገራችንም ለዓለሙ ሁሉ ሰላም እንዲሰጥልን ከልብ መጸለይ ያስፈልገናል ወገኖች። ተጨንቀናል፣ ዓለም ተጨንቋል። ስለዚህ ሰላም እንዲሰፍን ከምንም በላይ ከቂም በቀል ወጥተን የበደልነውን ይቅር ተባብለን እንደው መገፋፋት ትተን ቤተ ክርስቲያን መኩመተን በወንበርም ተጋፍተን እንጣላለን። የመጣው በረከት ካገኘን በወንበር ተጋፍተን እንጣላለን። ተበድሮ ኃጢአት ማለት ነው። ተበድሮ ኃጢአት
ባልሆነው ነገር ላይ ወንድሜ አንተ ትብስ እኔ ተባብለን በፍቅር ገበያውን ገቢተን ስናወቃ ገፋኝ ብለን በሹክሹክታ ተጣልተን ተቃይመን እንሄዳለን። ሰላሙ እንዲጠፋ ሰላሙ በእኛ ላይ እንዳይሰፍን የሰላም ህይወትን እንዳንኖር በአቤት ተበድሮ ኃጢአት የራሱን ኃጢአት በጉያ የሰውን ኃጢአት በአህያ ሆኖብናል አለ እኮ በውስጣችን ብዙ እያንዳንዳችን ቢፈተሽ ባልሆነ እያንዳንዳችን ነገር ግን የራሱን ኃጢአት በምን በጉያ አለ በውስጣችን የሰውን ኃጢአት ተበድሮ ኃጢአት ስንከምር በአህያ እንጭናለን። ስለዚህ ይሄ ሰላም ነው ያመጣው። እንዲህ አይነቱ ሰላም የሚመጣው በፍቅር የበደሉንን ይቅር ተባብለን ሰላም ከሁላችሁ እንዳለ ሁሉ የእግዚአብሔር ሰላም እውነተኛ ሰላም በእኔና በእናንተ ሰፍራ እንድንኖር አምላካችን ቅዱስ ፈቃድ ይሆንልን። ከዚህ በተጨማሪ ትምህርቱ ባለፈው ስለተማራችሁት በዚህ አልገፋበትም። ከዚህ በተጨማሪ ግን ማሳሰብ ፈልገው ነገር አለ። አደራ ልጆቻችሁን ጠብቁ። እንደው ዛሬ በቤተ ክርስቲያን አይታችኋቸዋል ያገለገሉት ልጆች መንፈሳዊ ቅናት ሊይዘን ያስፈልጋል። መንፈሳዊ ቅናት በርኩስ ቅናት አይደለም። መንፈሳዊ ቅናት በቅናት ያስፈልጋል። እንዲህ ብናደርግስ ብላችሁ ልጆቻችሁን እንዲሁ ዝም ብሎ ከመልቀቅ አሁን የተጠመደ መስገርት አበሳለ በትምህርት ቤት ሊሰጥ የታቀደ የተሰጠ ያለ ነገር ኖርማል ሆኖ ልጆቻችን ተላምዶት ኃጢአቱን ተላምዶት እንዲኖሩ አባባ ኖርማል ነው ማማ ኖርማል ነው እያሉ የሚጠፉበት መስገርት አበሳ ተጠምዷል። ይሄ መጨረሻው ወገኖች። ይሄን የመስገርት አበሳ የምናልፈው ደግሞ እኔና እናንተ ልጆቻችንን ከምንም በላይ ስልጣኔ ሳይመስል ሳንለቃቸው የሰለጠኑ አይደለም መሰልጠን ካልሆነ በስተቀር ወገኖች ኖርማል ነው። ልጆቻችን መብት አለው ይሄው መብታቸው ነው እያለ ሕገ እግዚአብሔርን ተላልፈው ከእግዚአብሔር ቤት ተራውተው እንዳይወጡ አትክልት ውሃ ካልጠጣ ካልተቆጠቆጠ ውጤታማ ይሆናል አይሆንም። ሕፃናትን ከሕፃንነቱ ጀምረን እየጋትን የእግዚአብሔርን ቃል ወተት እየጋትን በስርዓት ካላስተማርናቸው በዚያ የሚነዛው ነገር ልጆቻችንን ባዶ ያስቀራል። አሁን ብዙ እናቶች እያለቀሱ ነው። በቀደም አንድ እናት አልቅሰውብኛል። ነገ ትምህርቱ ሊሰጥ ነው እንዲላርጋሉ በተቻለ መጠን አንቺ ከቤትሽ ያለውን ትግልታ ላይ አስተምሪ ከቤት ያ ይገባም ያደለም እያልሽ ጣሪ። እንግዲህ ብዙ ሕፃናቶች ሲሸማቀቁ ታይተዋል። ቪዲዮውን ብታዩት ያ ነገር ሲነገር አንዳንዶቹ ይሸማቀቃል፣ አንዳንዶቹ እኔ በሆን ኖርማል ያደርጉታል። እያለማመዱት መሄድ ነው። እንግዲህ ከሕፃናት አንደበት ከወረቀት ላይ የኃጢአት መስገርት አጥምዶ ማስተማር ማለት ነው። ኮፒ ያደረጉት በቃ የሕፃን ልጅ አይምሮ ከባድ ነው። ወረቀት ማለት ነው። ወረቀት የያዘው እንደማይለቀው። ስለዚህ ባካችሁ ከቤታችሁ በተቻለ መጠን ስልጣኔ ነው ሳትሉ ሕፃናትን አስተምሯቸው። የሃይማኖታችሁን ሕግ ባህላችሁን አስተምሯቸው። በምን ስንግባባ አሁን እኮ ችግሩ እኮ ቋንቋ ማናስተምራቸው ያመቻ ቋንቋችን ደግሞ አስተምረን ሰልፈና መጨረሻ ልጆቻችሁ ጋር እኮ በቋንቋ ትግባቡ ማለት ቤታችሁ እኮ ልጆቻችሁ ባይተዋር ነው የሚመለሰው ቋንቋ ስለማይችሉ የስንፍና ወገኖች በፍጹም አንሄው እንደው መዘንጋትም የለብንም ወገኖች። ያ ዳግማዊ ግብረ ሰዶም እየታወጀ ነው ያለው። ያ አዋጅ ገና ከሚወለዱት ከሚወጡት ከሚቆጠቆጡት ሕፃናት ጀመረ። በቃ መጨረሻው ጥፋት ነው። ግን ያ እንዳይሆን በተሻለ መጠን አደራ እንበላለን። አደራ ልጆቻችሁን በተቻለ መጠን ከቤታችሁ ታታሪ ሆናችሁ በእንዝላል የሚውሉትን የሚሄዱበትን መቆጣጠር ማስረዳት ግድ ይላል። ብትችሉ ሌላ ቦታ ረፍት ቦታ ከምትወስዳችሁ አገራችሁ ላይ ወስዳችሁ ቅዱሳን መካና አሳዩአችሁ። ሰው ይቀድሶ ለመካን መካን ይቀድሶ ለሰው ቦታ ሰውን ይቀድሳል፣ ሰው ደግሞ ቦታን ይቀድሳል። ያ የተቀደሰው ቦታ ሲረግጡት
ታሪካቸው ምን እንደሆነ አውቀው መሰረት ያላቸው ልጆቻችን ይሆናሉ። ሌላ አልባሌ ቦታ ወስደን እያሳየናቸው ከመሄድ ቅዱሳን መካናትን አሳይተናቸው ሕይወታቸው ታድሶ ታሪካቸውን አውቀው የምንነግራቸውን ታሪክ በተግባር ሲያዩት በዓይን ሲመለከቱት ትምህርት ነው የሚሆናቸውና በዚህ መንገድ በየቤታችን መጣር ያስፈልጋልና እንትና ስላለቀሱ ቢሉ ሰኞ ሊጀመር ነውና ምን ላድርጋቸው ልጆች ታመው እየላስቀራቸው ምን ልበላቸው ከጸለይ ብቻ ነው ከቤት በተቻለ መጠን መጣር ነው። ስለዚህ ይሄንን ትልቅ እንደው ስላለቀሱብኝ በዛም እግር መንገዴን ለሌላው ምእመን ማስተላለፍ ስላለብኝ ነው መልእክት የተናገርኩት። ሰሚዎች ብቻ ሳይሆን ፈጻሚዎች አድርገን እግዚአብሔር አምላክ በረከቱ ይጠብቀን፣ ይህን ክፉ ዘመን ያሳልፍልን፣ ሰላሙን ያምጣልን፣ ደጉን ዘመን አምጥቶ በፍቅር የምንኖርበትን እግዚአብሔርን ያገለገልን በፍጻሜ ዘመን ክብራችን እንድትበዛ የአምላካችን ቅዱስ ፈቃድ ይሁንልን። መልእክት